እንደ አብዛኞቹ የሀገራችን ቀደምት ድምፃውያን ለሙዚቃ ስትል ከቤተሰብ አልተጣላችም። ሙዚቃ አሰሩኝ ብላ የበርካቶችን ደጅ አልጠናችም። ሙዚቃ ራሷ ፈልጋት መንገድ ያበጀችላት ይመስላል። ውልደትና እድገቷ የጥበብ መናሪያ በሆነችው ሽሮ ሜዳ ነው። በመኖሪያ ቤታቸው ማንኛውንም ስራ ስትሰራ ሙዚቃ እየሰማች አብራ ታንጎራጉራለች። በተለይ የብዙነሽ በቀለ፣ የነዋይ ደበበና የሐመልማል አባተ ስራዎችን አብዝታ ትዘፍናለች። መጀመሪያ አካባቢ ቤት ውስጥ ስታዜም እባክሽ አትረብሽን የሚሉ ድምጾች ይሰሙ እንጂ ተቃውሞም ይሁን ማበረታቻዎች አልነበሩም። ሰላም ጤና ይስጥልን ውድ የጥበብ ዳሰሳ አድማጮች፣ በዛሬው የጥበብ ዳሰሳችን የተወዳጇን ድምፃዊት ህብስት ጥሩነህን ታሪክና ስራዎች ይዘን ቀርበናል። የፕሮግራሙ አዘጋጅ ትዕግስቱ ጴጥሮስ ከቴክኒክ ባለሙያው ዋሲሁን አለማየሁ ጋር በመሆን ነው። እስከ ፕሮግራሙ ፍጻሜ አብሮነታችሁ አይለየንም። የአንደኛ ደረጃ ትምህርቷን በተከታተለችበት የአማሃ ደስታ የሙዚቃ ቡድን ቢኖርም ለመቀላቀል አላሰበችም። ግን ደግሞ የቅርብ ጓደኞቿ ስትዘፍን ድምጿን ሰምተው ተደንቀዋል። አንዲት የአምስተኛ ክፍል ተማሪ መዝፈን ትችላለች የሚል ወሬ ቡድን መሪው ጋር ደርሷል። በኃይለኝነቱ የሚታወቀው ይህ ዩኒት መሪ ወደዚህች ተማሪ ክፍል ገብቶ የምትዘፍነው የትኛዋ እንደሆነች ጠየቀም። ያኔ ጥፋቴ ምን ይሆን አለች፣ ተንቀጠቀጠች። ዩኒት መሪውም ከክፍል ጓደኞቿ ነጥሎ ወደ መምህራን ቢሮ ወሰዳት። ቢሮ ሲደርሱ መስፈን ትችላለች ሲባል ሰምቻለሁና እስኪ ዝፈኛ አላት። ፒያኖ የሚጫወተው መምህር እያጀባት ዘፈነች። በድምጿ የተደነቁት ሁለቱም መምህራን እንዴት እስከ ዛሬ ሳናውቃት በሚል ተገርመው የትምህርት ቤቱን የሙዚቃ ቡድን እንድትቀላቀል አደረጉም። የትምህርት ቤቱ የሙዚቃ ቡድን አባላት ቀድሞም ልምምድ ሲያደርጉ የቆዩና በተለያዩ ዝግጅቶች ላይ ስራዎቻቸውን ሲያቀርቡ የነበሩ በመሆናቸው ለትንሽ ጊዜ ከነሱ ጋር መዋሃድ ከብዷት ነበርም። ነገር ግን ተፈጥሮዋ ለሙዚቃ የተሰራ ነውና ብዙም ሳትቆይ ተዋሃደች፣ ለመደችው። አማሃ ደስታ ትምህርት ቤት 40ኛ ዓመቱን ሲያከብር ከትምህርት ቤቱ ማህበረሰብ በተጨማሪ በርካታ የአካባቢው ነዋሪዎች የተሳተፉበት የገቢ ማሰባሰቢያ ዝግጅት አዘጋጅቶ ነበርም። በዚህ ዝግጅት ላይ የአሰፋ ደባልቄን እንደው ክብረት ዓለምና የሐመልማል አባተን የትዳር ማገር የተሰኘውን ሙዚቃ በመጫወት ድንቅ ብቃቷን አሳየች። በብቃቷ የተደነቁ ተማሪዎች በርካታ ሳንቲም በመሸለማቸው የሱሪያ ኪስ በሳንቲም ተሞልቶ ከብዶት ኖሮ ወደ ታች ካልወለኩ እያለ አስቸግሯትም ነበርም። ያኔ በሰፈሩ ዝናዋ ሲናኝ ከትምህርት ቤት አልፎ ራሷን በትልቅ መድረክ ለማየት ማለም ጀመረች። የያኔዋ ታዳጊ የአሁኗ ዝነኛ ድምፃዊት ህብስት ጥሩነህ። የህብስት ጥሩነህን የመድረክ ብቃት ያዩ ቤተሰቦቿም የእሷ ድምፅ የተለየ መሆኑን ለማወቅ ጊዜ አልፈጀባቸውም። ለዚህም ይመስላል ቤተሰቦቿ በኩራት ስለ ህብስት ብቃት በየሄዱበት መናገር የጀመሩት። ታላቅ ወንድሟ ከጓደኛው ጋር በጨዋታ መሃል ታናሽ እህቱ የሚገርም ድምፅ እንዳላት ይነግረዋል። ይህን የሰማው ጓደኛው ታዲያ የታንጎ ሙዚቃ ቤት ባለቤት የሆነው አሊ አብደላ ኬፋን ወይም አሊ ታንጎን እንደሚያውቀውና እርሱ ጋር ቢወስዷት ጥሩ እንደሆነ ይነገረዋል። ወንድሟም በሐሳቡ በመስማማቱ ወደ ታንጎ ሙዚቃ ቤት ያቀናሉ። አሊ ታንጎም ካሴት ማውጣት ከፈለገች ደፋር ዘፋኝ መሆን እንዳለባት ይናገራል። ከዕድሜዋ ትንሽነት አንጻር ዘፋኝ ትሆናለች ብለው ያላመኑት አቶ አሊ እስቲ ዝፈኛሉ። ያኔ በዚያው በታንጎ ሙዚቃ ቤት ከወጣ ቅርብ ጊዜ የሆነውን የነዋይ ደበበን የጥቅምት አበባን ዘፈነች። የሐመልማል አባተን በድንቅ ብቃት ደገመችው። ያኔ ዝፈኝ ስትባል ያለ ፍርሃት ሰዎች ባሉበት ዘፍናለችና የምታድግ ልጅ ናት ሲሉ አሊ ታንጎ ካሴት ሊያወጡላት ተስማሙ። እናም ከገጣሚያንና ዜማ ደራሲያን ጋር መገናኘት ጀመረች። የሙዚቃ ቤቱ ባለቤት ያኔ ብቸኛ ለነበረው የኢትዮጵያ ቴሌቪዥን የሚገርም ድምፅ ያላት ትንሽ ልጅ አለችና ብትመለከቷት ሲሉ
ጥቆማ ሰጡም። ጥቆማውን ተቀብለው የተመለከቷት የቴሌቪዥን ጣቢያው ሰዎች በብቃቷ ስለተማመኑ የብዙነሽ በቀለን የሚያስለቅስ ፍቅር እያዜመች የ120 መዝናኛ ፕሮግራም ላይ ቀረበች። አፍሮ ጸጉር፣ ቡኒ ሹራብ፣ የሚያሳሳ የልጅነት መልክ ይዛም የምታዜመው ታዳጊ የብዙዎች ትውስታ ነች። በ1985 ዓመተ ምህረት ከማትሪክ ፈተናዋ ተቀራራቢ ጊዜ ውስጥ በርቺ በሉኝ የተሰኘ የመጀመሪያ አልበሟን በታንጎ ሙዚቃ ቤት አማካኝነት ገበያ ላይ ዋለም። በዚህ ዘፈን 15 ዓመቴ ነው ብላ በመናገሯ በተለያዩ መድረኮች ላይ እድሜዋን መደበቅ የማትችል አርቲስት ይሏታል። በወቅቱ አባቷ የትምህርት ሚኒስቴር ጸሐፊና የቤተ ክርስቲያን አገልጋይ በመሆናቸው ከተወሰኑት ሰዎች ልጅ ስትዘፍን እንዴት ዝም ትላለህ የሚል አስተያየት ቀርቦላቸው ነበርም። አባቷ ፈጣሪ የሰጣት ጸጋ ነው በማለት ለሙዚቃ ስራዋ ድጋፍ እንደቸሯት በተለያየ ጊዜ ከሚዲያዎች ጋር በነበራት ቆይታ ገልጻለች። ያኔ እውነትም የ15 ዓመት ታዳጊ ናትና ትኩረቷ ስራዋ ላይ ነበርም። እድሜዋ ለሙዚቃ ስራ የደረሰ ባለመሆኑም እርሷን ወክሎ የሚፈርሙትም ሆነ ክፍያዎችን የሚቀበሉት አባቷ ነበሩ። ሙዚቃ ቤቱ አልበሙን ለመስራት በ3000 ብር ክፍያ የተስማሙ ቢሆንም ስኬታማ በመሆኑ ተጨማሪ ክፍያ ተሰጥቷታል። ምንም እንኳ ከልጅነቷ የተነሳ በልኳ ባይገኝም ለቪዲዮ መቀረጫ የሚሆኑ ልብስና ጌጣጌጦችንም የሙዚቃ ቤቱ ባለቤት ናቸው ያሟሉላት። በዚያን ወቅት ከእርሱ ጋር መስራቴ እድለኛ ነኝ ከምትላቸው ሮሃ ባንድ አባላት ጋር የመስራት እድሉም ገጥሟታል። ከበርቺ በሉኝ ሙዚቃ በተጨማሪም በየአልበሞቿ የተካተቱትን 5 የኦሮምኛ ዘፈኖቿን ግጥሞችና ዜማ ከደረሱት ጋሻ የለማሞ ጋር ሰርታለች። የህብስት ጥሩን አልበም በከተማው በሚገኙ ሙዚቃ ቤቶች ተለጥፎ ዝናዋ ቢናኝም ከሙዚቃ ስራዋ ጎን ለጎን የሁለተኛ ደረጃ ትምህርቷን ቀጥላለች። አልበሟ ሽፋን ላይ ያለው ፎቶ በየሙዚቃ ቤቱ ደጃፍ ከመሰቀሉ በላይ በርካታ ሙዚቃዎቿ በኢትዮጵያ ቴሌቪዥን ተቀርጸው ይተላለፉ ነበርም። በዚህም የተነሳ የምትማርበት ክፍል ስትገባና ስትወጣ እርሷን ሊያይ የሚመጣ ተማሪ ቁጥር ቀላል አልነበረም። እርሷን የሚፈልግ ተማሪ በመብዛቱ ከተማሪዎች ዘግይታ ለመግባትና መውጣት ተገዳለች። ያኔ የመኖሪያ ግቢያቸው አጥር የእንጨት ሆኖ በየመሃሉ ክፍተት ነበረው። ከእህቶቿ ጋር ስትጫወት ህብስት ሲባል ሊያዩት የሚፈልጉ አልፎ አልፎ ሂያጅ አጥራቸው ላይ ቢበረክት የሰውን ትኩረት ለመቀነስ ሲባል ወላጆቿ ሃና የሚል ሌላ የቤት ስም እስከ ማውጣትም ደርሰዋል። ከታንጎ ሙዚቃ ቤት ጋር ሁለተኛ አልበሟን ብትጀምርም የሙዚቃ ቤቱ ባለቤት ከሀገር ሊወጡ በማሰባቸው ከኤሌክትራ ሙዚቃ ቤት ጋር አገናኟት። የመጀመሪያውን 2 አልበሞች በሀገሪቱ ዝናቸው ጣራ ከነካው ሮሃ ባንድ ጋር ሰርታለች። ሶስተኛውን አልበም ከሰርጓለም ተገኝናም ዳዊት መለሰ ጋር በመጣመር ለአድማጭ አቀርበዋል። ኤክስፕረስ ባንድ የጥምረቱ አካል ነበርም። 3 አልበሞችን ካወጣች በኋላ ኑሮዋን አሜሪካ አደረገች። ሆኖም በርካታ የጥበብ ሰዎችን ይዛ የጠፋቸው አሜሪካም እርሷን ልታጠፋት አልቻለችም። ከአሜሪካ ወደ ሀገር ቤት በመመላለስ ግጥምና ዜማ በመውሰድ ይቅርታ አልበምን ሰራች። አሜሪካ ሆና የሰራችው ይቅርታ አልበምን በወቅቱ እዛው ይኖር የነበረው ዕውቁ አቀናባሪ አበጋዝ ክብረ ወርቅ አቀናብሮታል። የአልበሙ ቅንብር በ3 ሳምንት መጠናቀቁን ተናግራለች። ለዚህም ግጥምና ዜማውን ለማብላላት ጊዜ መውሰዷና ዝግጁ ስትሆን ስቱዲዮ እንደምትገባ ገልጻለች። 5ኛ አልበሟን ተጣልተናል ወይ የሙዚቃ አቀናባሪው አበጋዝ ክብረ ወርቅ መኖሪያውን ወደ ኢትዮጵያ ከቀየረ ወዲህ እርሷም ወደ ኢትዮጵያ መታ አቀናብሮታል። ከ5ኛ አልበሟ ታገሰኝ ለተሰኘው በሀገረ አሜሪካ ክሊፕ ተሰርቶለታል። ሲመሽ መጣ የተሰኘው ዘፈን ለማስታወቂያ ሥራ ወደ ኢትዮጵያ በመጣችበት ወቅት የቪዲዮ ክሊፑን በቢሾፍቱ ሰርታለታለች። በተለይ በሐይቅ የተሰራው ክፍል ላይ እርሷ ያለችበት አነስተኛ ጀልባ ቀዳዳ ያለውና ውሃ የሚያስገባ በመሆኑ ሰዎች በትልቅ ጀልባ ሆነው ውሃ በባልዲ የተቀዳ ቀረጻው ተካሂዷል። በሰዓቱ ባልፈራም
ቀረጻው ከተጠናቀቀ በኋላ እንዲህ ቢሆንስ በማለት ሊደርሱ ይችሉ የነበሩ አደጋዎችን ሳስብ ፈርቻለሁ ትላለች። መሐሙድ አህመድ፣ በዛወርቅ አሰፋ፣ ትዕግስት አፈወርቅና ሌሎች በርካታ አርቲስቶች በተካተቱበት የትዝታዎች ትዝታ ላይ ወራሽ ያጣ ፍቅር የተሰኘ የትዝታ ስራዋ ተካቷል። ካለፉት ዓመታት ወዲህ እናምራለን፣ እጠብቅሃለሁና ቀረ እንዴ ነጠላ ዜማዎችን ለአድማጭ ተመልካች ምስልን ከድምፅ አዋህዳ አቅርባለች። የመጀመሪያ አልበሟ መውጣቱን ተከትሎ ቪዲዮ ልትቀረጽበት ከሄደችበት የወቅቱ ዝነኛ የምሽት ክለብ ሁለት ነገር አትርፋለች። በድምጿ የተማረኩት የቤቱ ባለቤት በቤቱ እንድትዘፍን ስራ ሰጧት። በሂደት የቤቱ ባለቤት ልጅ ከሆነው ባለቤቷ አቶ ግርማ ሞገስ ጋር መገናኘቷ ሌላው ትርፏ ነው። ያኔ የተጀመረው የፍቅር ጥንስስ 20 ዓመታትን ተሻግሮና በአንድ ሴትና ወንድ ልጅ ተባርኮ አሁንም በፍቅር ይኖራሉ። መኖሪያዋን በአሜሪካ አድርጋ በርካታ ስራዎችን ለመስራቷ አንዱ ሚስጥር የባለቤቷ ድጋፍ መሆኑን ተናግራለች። ዘፈኖቼን ስሰማ ደስ ይለኛል የምትለው ህብስት በአንድ ወቅት በመሰንበቻ የሬዲዮ ፕሮግራም ላይ በነበራት ቆይታም ጎበዝ ህብስትዬ እያልኩ እሰማለሁ ብላለች። እናቴን አደራ ሸጋው ባንተ ላይ ቆይ ብቻ እራስ ጥሉኝ በፈጠረ ወፍ ሰንጫጫና ተጣልተናል ወይ ከስራዎቿ መሃል በብዙዎች የሚታወሱ ናቸው። ውድ አድማጮቻችን በዛሬው የጥበብ ዳሰሳችን የህብስት ጥሩነህን የህይወት ጉዞና ስራዎች ያስቃኘንበት ፕሮግራም ይህንን ይመስል ነበር። ሳምንት በሌላ የጥበብ ዳሰሳ እስክንገናኝ መልካም ሳምንት።